ኢትዮጵያ በጦርነትና በግጭት ወቅት ንጹሃን ዜጎች የሚጠበቁባቸውን ህጎች በተለይም በአህጉር አፍሪካ ተፈጻሚነቱ የሚጠናከርበትን ሁኔታ ደግሞ የተሰናዳ ዓለም አቀፍ ሁነትን እያስተናገደች ትገኛለች። ሀገራት ለሰብአዊነት ህግ ያላቸውን ቁርጠኝነት የሚያዳብሩበት፣ ሰላም እንዲመጣ፣ ሰብአዊ ክብር እንዲረጋገጥ ደግሞ የህገወጥ የጦር መሳሪያን መስፋፋት መቆጣጠርን አስፈላጊነት የምናረጋግጥበት፣ በግጭቶች ጋር ተያይዞ የተንሰራፉ በመላው አፍሪካ በሚገኙ ግጭቶች በየአካባቢው የተስፋፉ ፈንጂዎች በተለይ ጸረ ሰው ፈንጂዎችን የማምከን ስራን እንደዚሁ ወደ መንግስት ዋነኛ የትኩረት አጀንዳነት በየሀገራቱ እንዲመጣ የምንሰራበት መድረክ ነው ማለት ነው። አሁን ላይ በዓለም ላይ በጣም አስከፊ የግጭት ሁኔታ አለ። ዓለም አቀፉ የቀይ መስቀል ማህበር የመዘገባቸው ከ130 በላይ መሳሪያን መሰረት ያደረጉ ግጭቶች በዓለም ላይ አሉ። ከነዚህ ውስጥ ደግሞ ከ40% በላይ የሚሆነው ግጭት መገኛው አፍሪካ ነው። እኛ እንደ ቀይ መስቀል በዚህ ሁኔታ ውስጥ ሚናችን የሚሆነው ለጄኔቫው ስምምነት ለሚገዙ መንግስታት ሰብአዊ ድጋፍ ማድረግ ነው። እንዲሁም መንግስታት የዓለም አቀፍ የሰብአዊ መብት ህጎችን ማክበራቸውን ማረጋገጥ ነው። ዓለም አቀፍ የሰብአዊ መብት ህጎችን ለማስከበር ሀገራት ቁርጠኛ ሆነው እንዲሰሩም ይጠበቃል። በግጭት ወቅት ከለላና ድጋፍ የሚያጡ ዜጎችን ሰብአዊ መብት በመጠበቅና አስፈላጊውን እንክብካቤ ማድረግም ያስፈልጋል። በዚህ ማዕቀፍ ደግሞ ሀገራት የፈረሟቸውን የሰብአዊ መብት ህጎች በግጭቶች ወቅት ሲያከብሩ በጦርነት የቆሰሉ የተማረኩና ጉዳት የደረሰባቸውንም ሁሉ እንዲያጠቃልሉ ይጠበቃል። የጦር መሳሪያ ስርጭት ሊሆን ይችላል፣ የጦር መሳሪያ አጠቃቀም ሊሆን ይችላል፣ የጦር መሳሪያ ዝውውርን እና ሌሎች እንደዚህ አይነት ተጓዳኝ የሆኑ ዓለም አቀፍ የሰብአዊነት ህግ እንዲገድባቸው ወይም ደግሞ እንዲወስናቸው የተቀመጡትን ሀገራት እንዲያከብሩ የኢትዮጵያ መንግስትን ጨምሮ ሌሎች የአፍሪካ ሀገራት እንዲያከብሩ ሰብአዊነትን የሚያጠናክሩ ስምምነቶች፣ ህጎች እንዲዳብሩና በተለይ አሁን ይሄ ጉባኤ በዋናነት ዲስአርማመንት ነው ማለት ትጥቅን ማስፈታት፣ የጦር መሳሪያ ዝውውርን መቀነስ፣ የጦር መሳሪያን ማቀብ ነው። ስለዚህ ከዚህ አንጻር የተሻለ ውይይትና ግንዛቤ እንዲፈጠር እና አገራትም ይሄንን እንዲተገብሩት ነው የኛ በዋናነት የምንሰራውም ይሄንን ስለሆነ ማለት ነው። በዚህ አውድም ኢትዮጵያ ያላት ልምድ ለሌሎች ምሳሌ የሚሆንና ሰብአዊነትን ለማስጠበቅ በተለይ በግጭት ወቅት ተቀብሮ የነበሩ ፈንጂዎችን በማጽዳትና በነደፈችው የዲዲአር ፕሮግራም መሰረት ታጣቂዎችን ከመሳሪያ የማለያየት ስራም ሰርታለች። በጉባኤውም ልምዷን የምታጋራበት እንደሆነ ይጠበቃል። በሰሜን ኢትዮጵያ ጦርነት ወቅት ብቻ ሳይሆን ቀደም ሲል በነበሩ ግጭቶችም በየአካባቢው የነበሩ የጸረ ሰው ፈንጂዎችን የማጽዳት ግንዛቤን የማሳደግ የመቆጣጠር ኃላፊነት የተሰጠው ራሱን የቻለ ተቋም አለ፣ በመከላከያ ሚኒስቴር ስር የሚገኝ። ይሄ ተቋም የሰራቸውን በርካታ አመርቂ ስራዎች ልምድ የምናካፍልበት ይሆናል። በቅርቡ ከነበሩ ግጭቶች ጋር ተያይዞ ደግሞ ታጣቂዎች፣ የቀድሞ ተዋጊዎች ትጥቃቸውን እንዲያወርዱ ተገቢውን ስልጠናና የማቋቋሚያ ድጋፍ አግኝተው ወደ ማህበረሰቡ እንዲቀላቀሉ የሚያስችሉ ስራዎች ላይ ያለንን ሰፊ ልምድም የምናካፍልበት ነው የሚሆነው ማለት ነው። ተመሳሳይ ልምድ ካላቸው ሌሎች ሀገራት ደግሞ ልምድ የምንወስድበት አፈጻጸማችንን ለማሻሻል እድል የምናገኝበትም እንደሚሆን ተስፋ እናደርጋለን። Ethiopia is one of the co-chairs of one of these main work streams of this ዓለም አቀፍ የሰብአዊ መብት በማክበርና በማስከበር ሂደት ውስጥ ከሚያግዙንና ከሚተባበሩን ሀገራት መካከል ኢትዮጵያ አንዷ ስትሆን አሁን ላይም ከተባባሪ ሊቀመንበሮቻችን መካከል ናት። እንዲሁም ዓለም አቀፍ የሰብአዊ መብት ህግ መከበር ምን ያህል ለሰላም መረጋገጥ ሚና እንዳለው ያሳያል። ከዚህ አንጻር ኢትዮጵያ ይህን እሳቤ ተግባራዊ ከማድረግ አንጻር በቀዳሚነት ትጠቀሳለች። ለምሳሌ በጦር መሳሪያ የታገዘ ግጭት ውስጥ የገቡ ሀገራት ዓለም አቀፍ የሰብአዊ መብት ህጎችን ቢያከብሩ መጨረሻ ላይ እርቀ ሰላም ለማውረድና ሰላም ለማምጣት ያስችላል። ምክንያቱም ንጹሃን ከተጠበቁ፣ ቁስለኞች አስፈላጊውን እንክብካቤ ከተደረገላቸውና በጦርነት የተማረኩ መብቶች ከተከበሩ እነኚህ ሁሉ እምነታዎች ለሀገራት የሰላም ንግግር እንደ መደላድል ይቆጠራሉ። ceasefires and restoration of peace.